ውሃ እኮ ምንም ሞኝ ብትሆን የራሷ ድንበር አላት። ሰው የሚነግራትን ትሰማለች። እሷ እኮ ትልቅ ሰው ነች። እና እኔ ነኝ ትንሽ? አዎ ኤቢ፣ ገብተሽ ጽሑፉን አነበብሽው አይደል? ቆይ አንቺ ሁሌም ለምን ወደ ሌሎች ጉዳዮች ትሄጃለሽ? ለምን ራስሽ ላይ አትሰሪ? ይኸውልሽ ኤቢ፣ ምን ይባላል መሰለሽ፣ ደካሞች ስለ ሌሎች ሰዎች ያወራሉ፣ ጠንካሮች ደግሞ ስለ ራሳቸው ያስባሉ፣ ይሰራሉ ይባላል። ስለዚህ ሰላም ምንም የነገረችኝ ነገር የለም። አትድከሚሽ። ለምንድን ነው በእኔ ያየሁትን ነገር የምትክደኝ? እደርስበታለሁ። እሺ እማዬ ትሞት ናታን ታስረፋ ይሆናለች። እኔ የምፈልገው ነገር አገኛለሁ፣ አሳያለሁ ደግሞ። እሺ ችግር የለውም ኤቢ፣ የፈለጉትን ነገር ማግኘት እኮ ነውር የለውም። ግን አንቺም የፈለግሽውን ነገር ያ ሰው ከያዘው እናም ደግሞ ያ ሰው የያዘውን ነገር ላለመልቀቅ ምንም ነገር እንደሚያደርግ ማወቅ አለብሽ። እሺ ብሽቅ ጋሽ ፈልጌ ነበር። ምነው በሰላም? አዎ በሰላም። መቼ? አሁን ነው ወይስ? አይ በኋላ ይሻላል። በኋላ። መልካም። አሁን ወደ ስራ ላይ ነው፣ በኋላ እናወራለን። ስለዛ ጉዳይ ነው ወይስ? ኧረ አይ ጭራሽ በዛ እንኳን አይደለም። ደግሞ እንደዚህ ሆነሽ ስራ እንዳትሰሪ ብለንሽ አልነበረም እንዴ? ይኸውልሽ እኛ ሰራተኛ እየፈለግን ነው። እንደዚህ ሆነሽ እንዳትሰሪ። ባይሆን ልጆቹን እዘያቸው። እሺ ጋሼ። ጋሼ መቼም አንዴ ከጭንቅና ከመከራ አትውጣ ተብለሃል። አውቃለሁ ይሄ ለአንተ አይገባም፣ ግን ምንም ማድረግ አልችልም። በሆድ ያለውም ልጅ አንተ ነው። ይህንን ደግሞ ማወቅ አለብን። አምላኬ ራሱን እንደምስት እርግጠኛ ነኝ። ምክንያቱም በዳጣ ራሱ በጣም ተጨንቆ ነበር። አብይ እንግዲህ እየተደበቀው ሰላም ለናታ የሰጠችው ምስጢር ወይም ደግሞ ደብዳቤው ምን እንደሆነ ለማወቅ እጅግ በጣም ጓጉታ ናታን ለሷ ወጥመድ አዘጋጅቷት ነበር ማለት ነው። እንግዲህ ምን እንደሆነ ለማወቅ በጣም ጓጉታ ነበር። ከፍታ ስታነበው ለአብይ የተጻፈ ለሰው ምስጢር ከማወቅ ይልቅ ወደ ራስሽን ተመልሰሽ ራስሽን ብታጠኛ ይሻልሻል። የሰውን ገበና ለማወቅ ይህናል ለምን እንዳጓጓሽ ባላቅም እያለ የማውን ደብዳቤ ጽፎ አስቀምጠላት። እሷ ሰላም ያጻፈችውን ደብዳቤ ያገኙ ብላ በጣም ደንግጣ ነበረ። ከዛ በመጨረሻ እጅግ በጣም ትናድዳለች። እንግዲህ እነ ውሃና ምጥን ወይም ደግሞ ደረጀ እንግዲህ እነ ከድር ጋር ፍጡር ላይ እያሉ ነው። ከድር እንግዲህ ጸሎት ላይ ነው ያለ ማለት ነው። እንግዲህ ከነሱ ጋር ለመፍጠር ሁሉም ሰው ደስተኛ ሆነው ውሃና ምጥን እያለ እንግዲህ ያደረጋቸው ነገርማ እነገራለሁ። ቆይ ምንድን ነው ያደረጉት እስቲ ንገረኝ እያለ ነበር። አብይ ግን በጣም ተናደደች። ናታን ተጫወትክብኝ፣ እሰራልሃለሁ ተጫወትክብኝ ማለት ነው እያለች በጣም ተናዳ ስትበሳጭ ነበር ማለት ነው። ነገር ግን እንዴት እኔ ትዋሽኛለህ? እንዴት እኔ ትደብቀኛለህ? እያለች በጣም ትበሳጭና ምንቅርቅር አድርጋ ከክፍሉ ትወጣለች ማለት ነው። እንዳጋጣሚ ምጥን ተምር ይዛ መጣ። ለናታን 2 ተምር ትሰጥና ለዳጣም ደግሞ ወስዳታለሁ። አባዬና ከድር እኮ ለአባዬ ዳጣ ውሃ እባክሽ ወሬ ጥሩ አይደለም አታውሪ እያላት ነበር። እሺ በቃ ውሃ ጋር ሄድና ዳጣ ጋር ሄድና ለዳጣ እንሰጣታለሁ እያለች ዳጣ ተምሪ ሲልሽ መጣ ስትላት በጣም ደስ ብላት አመሰግናለሁ ብላ ተቀበለቻት ማለት ነው። ነገር ግን ዳጣም ከፍቷትና ስታስብ ነበር። ግን ውሃ ስትመጣለች በጣም ደስ ብሏት ተምሯን ትቀበላለች ማለት ነው። ማርታ ደረጀ የሰማው ነገር እነ ከድር ጋር ከድር ያለኝ ነገር እነ ከድር ምንድነው ያለኝ ብለው እንግዲህ ከሰላም ከማናረገዘች ተብሎ በሚወራው ወሬ ውጭ ላይ እሱን እንደሰማና እናም ከስንቱ ጋር በዚህ ምክንያት እንደተጣለው እያለ እየነገረው ነበር። እና ቆይ ምን ለማድረግ እየሞከርሽ ነው አብይ? ለምንድነው ክፍሌን ገብተሽ እንደዚህ የምነቃቀርሽ ብሎ ናታን አብይ ላይ እየጮኸ ነበር። እኔን ለምጥን ወይን ውሃ ትሆናለች ብላ ትዋሻለች። ተይ እባክሽ ውሃ ምንም ጅል ብትሆንም መስመሯን ታውቃለች። በጭራሽ
ትልቅ ሰው ነች እንደዛ አታረግም ብሎ ያደርጋል። እና ትንሽ እኔ ነኝ? አዎ አንቺ ነሽ ትንሽ። ቆይ ችግርሽ ምንድን ነው? የሰው ምስጢር ሰላም ምንም የነገረችን ነገር እንደሌለው እኮ ደጋግሜ እነግርሻለሁ፣ ግን አንቺ ምንም ልትሰሚኝ ፈቃደኛ አይደለሽም። ቆይ አንቺ አብደሻን እንዴ? አመሻን? አብደሻን እንዴ? ቆይ ጤነኛ አይደለሽም እያለ እየጨዋበት እየተቆጣ ነበር። ሰላምዬ ደረጀን ልታናግረው እንደምትፈልገው ነገረችው። ጋሼ አንድ ላናግር እፈልጋለሁ ስትል ሰላምዬ ምን ነው የምተፈጠረ ብሎ አይ አሁን ነው ወይስ አይ በኋላ ላውራት ጋሼ እያለች ትነግረዋለች። እና ምን ተፈጥሮ ነው የሆንሽ ነገር አለ? አይ ደህና ነኝ ስለ ዳጣ አይ በጭራሽ ስለ ዳጣ አይደለም ጋሼ እያለችው ነበር። እሺ በቃ ስራ ሂጅ ሲመለስ በኋላ እናወራለን እያላት ነበር። እንግዲህ ለደረጀ ሁሉ ነገር ለመናገር ቆርጣ ተነስታለች ሰላምዬ ማለት ነው። ከቤቱም ለመውጣት ልትገደድ ነው ማለት ነው። እንግዲህ ደረጀ እሺ በቃ ማታ እናወራለን ብሎ ይሄዳል ማለት ነው። ሰላምዬ እያሰበች እንግዲህ ስቃይ እንድትሰቃይ የፈረደ ፈጣሪ አባዬ ጋሼ ምንም ማድረግ አልችልም። አሁንም ቢሆን ያረገዝኩት ከአንተ ነው ብላ ስትነግር ለዳጣ ራሱ እንዴት ብዬ ነው ለማርቲ የማሳውቃት እያለ በጣም እየተጨነቀ ነበር። ነገር ግን የተፈጠረው ነገር ይሄ ድጋሜ ከሱ እንዳረገዘችው ስትነግረው ደረጀ ምን አድርቦ እንደምሰበር እንዴት ራሱን እንደሚቆጣጠር ለማመን ራሱ በጣም ይከብዳል። የሰላም ልጅ ማን እንደሆነ ለማወቅ ሁሉም ሰው በጣም ጓጉቶ ነበር፣ ደረጀ ጭምር። በደረጀ እንግዲህ እንደዛ ነገር ሲፈጠር በጣም ሰክሮ እንደነበረውና ምንም እንደማያስታውስ ነበር እሱ። ነገር ግን ውሃ ምንም ብትሆኝ እህቴ ነሽ፣ ሁሉ ጊዜ እማዬና አባዬ እኛ ጋር አይሆንም። ስለዚህ እባክሽን አንድ ነገር ንገርሽ እና ዝም ብለሽ የዋህና ጅል አትሁኝ። ሁሉም ሰው ጅል እያደረገሽ ነው የሚቆጥረው። ስለዚህ ብልጥ ለመሆን ሞክሪ እያለቻት ነበር። እሺ በቃ ብልጥ እማዬና አባዬ የት ሄዳሉ ስትል አይ የትም አይሄዱም፣ ግን ምንም ብትሆኝ እህቴ ነሽ እያለቻት ነበር። እና እባክሽን ተረጋጊ እያለቻት እሺ በቃ እንትን እላለሁ አይደል ሳምሽ እያለቻት ሳይደባደቡ ለመጀመሪያ ጊዜ ተሳሰቡ። ሳምቻት ሁሌ እንደተጣለና ስለምንድን ነው የምታስበው ስትላት ስለ ናታን እያሰብኩ ነው አላለችው። እና ናታን ግን እሷ ምንም ቦታ ያላትም፣ እሷ ግን ስለ ናታን የምታስበው ማለት ነው። ከዛ ውጭ ላይ ወጣና ምጥልና ውሃ እንዳጋጣሚ አርጁን ያገኙና አርጁ ደግሞ አብይን እንደናፈቀችውም እየነገራቸው ነበር። እና በጣም ነው አብይ እኮ አዎ ቤት ነው ያለችው፣ ምን እያደረገች ነው ስለው አብይ እኮ ስላንተ እያሰበች ነው እያለች ስለ ታዲያ ስለማን ነው የምታስበው ደግሞ ምን እያሰብሽ ነው ብዬ ስጠይቃት ስለምን ማስባለች ስለ ናታን። እች ልጅ በቃ ልገለኝ ነው በቃ ራስ ሲታርገ ልግደል። ቆይ እኔ እንዴት ነው ስህን ማታስ ገመድ አምጥልኝ ሲታርገ ራሴ ላጥፋ እያለ ገመድ እኮ እኛ ቤት አለን ገመድ እኛ ቤት ስትል ቆይ ለምን ራሴ እንዳጠፋ ነው ገመድ የምታመጡልኝ? ጭራሹ አይ ሞጅ ብገ ለምን እንደዛ አደረገው? በሳት ራሴን ለምን አላነደውም አላለምን ጭራሽ ራሴን አነዳነ እባክህ እንደዛ አትሆን እንጂ እያለች ነበረ ምትል ራሴን አጠፋለሁ ብሎ ወሰነ ማለት ነው። ገመድ ላምጣልህ ስትል ውሃ እንዴት እንዳሳቀችኝ ይወር። ናታንና ደረጀ እንግዲህ እያወሩ ነበረ። ደረጀ እንግዲህ ስለ ቤተሰቦች በጣም እንደምንጨነቅና እየተፈጠረ ያለው ነገር እጅግ በጣም ከባድ እንደሆነም ጭምር ህይወቴ ልጆቼና ቤተሰቦች ትዳሬ ህይወቴ ነች እያለ እየነገረ ነበር። እና ልጆቼ ለእኔ ህይወቴ ነች፣ ማርቲም ህይወቴ ነች፣ እሷን አጥቼ በጭራሽ መኖር አልችልም ናታን እያለ ሳወራው ነበር። እንግዲህ ዳጣ ልጅ እንደሆነችው ባይነግረው ወይ ጉድ! ዳጣ ብቻ ሳያንስ ሰላም ድጋሚ ያረገዘችው ከሱ መሆኑን በጭራሽ መቀበል አልቻለም ደረጀ ማለት ነው። እንግዲህ አባቱ እሱ እንደሆነ እንግዲህ ሰላምዬ ለመናገር ትወስናለች ማለት ነው። ናታና ደረጀ እንግዲህ ስለ ቤቱ ስለ ህይወቱ እያወራ ነበር። ዳጣና ማርታ ደግሞ አንድ ላይ እየተጫወቱ ነበር እና ዳጣ እያለች ስታወራው እና እንደውም እስቲ አባትሽ ጋር ደውይና አውሪ፣ እንዴት ነው እችን የምትወስልች አባቷ ደውለው ምን ላይ እንዳለችው ማወቅ የማይፈልገው ደውይ ስትል አይ እማዬ መደወል አልፈልግም እባክሽ ደውይ አባትሽ ጋር ስትለው ስደውለው አባዬ እኮ አባቴ እኔን አይወደኝም ላወራ አይፈልግም እያለች ነበር። እና
ወሬ ለመቀየር ስትሞክር ነበር ዳጣ። እሺ ቁጥሩን አምጪና እኔ ልደውል ስትለው አይ ሌላ ጊዜ አስታውቅሻለሁ፣ አባቴ እኮ እኔን አይወደኝም፣ ሌላ ጊዜ አስታውቅሻለሁ፣ ለአሁኑ ግን ይቅር እያለችው ነበር። ይሻልሻል? አዎ። ለምን? አልገባኝም፣ ችግሩ ምንድን ነው ስትለው አይ እያለች በቃ ቁጥሩን ለመስጠት ምክንያት ትፈጥራለች። እኔ ምንሽ እማዬ ደረጀን በጣም ትወጂዋለሽ አይደለ እያለችው ስትነግረው ነበር። ይሄ ደግሞ ምን አይነት ጥያቄ ነው? ጌታ መጣሽ ጥያቄ እያለቻት ነበር። አይ ዝም ብዬ ነው እያለች ወሬውን ለማስቀየስ ወይም ደግሞ ለመቀየር እየሞከረችው ነበር። እና ደሬን በጣም እንደምትወደው ትነግረዋለች። ይልቁንስ አሁን ትነሽና ቆንጆ ሻይ አፍይልኝ እስቲ ስትላት ነበር። አፈላለሁ፣ በደንብ አፈላለሁ እማዬ እያለችው እና ወሬው ለማስቀየስ ስትጥር ነበር ማለት ነው። ማታ እንግዲህ በተደጋጋሚ የዳጣን አባትም ስትጠይቀው ደረጀ መሆኑን አታውቅምና ስሳይ የተባለ ታሪክ እንደተፈጠረ አልገባትም እሷ ማለት ነው። ነገር ግን በነገራ ውስጧ ተጠራጥሯት ነበር። ምንድን ነው የተፈጠረ ስትላት ምንም አልሆንኩም እያለችው ነበር። እና እንደአጋጣሚ ናታን ደግሞ ዳጣ ጋር ሄዶ ከዳጣ ጋር እያወራ ነበር። እንዴት ነሽ እያለ ናታን በጣም ጨንቆኛል፣ ምን እየተፈጠረ እንደሆነ በጣም መሆን ከብዶኛል። እኔ በቃ አላቅም ማለታም እነዚህ አባታ እየጠየቀችው እንደሆነ እና የሆነ ነገር እንደተጠራጠረችው እርግጠኛ ነኝ እያለ ሲነግረው ነበር። ታዲያ ምን አለችው? ነገሮቹን ይሄ ቤት በእኔ የተነሳ ድብልቁ እንዳይወጣ ፈራለሁ። ይሄ እሱ ብቻ ሳይሆን የሆነ ነገር እንዳይፈጠር ፈራለሁ በእኔ የተነሳ። ስለዚህ ወደ መጣሁበት ብመለስ ይሻለኛል ስትለው ናታን እባክሽ እንደዛ አትበይ እባክሽ እያለ ነበር። አብይን ብቻ ተጠንቀቃት፣ እሷ እጅግ በጣም አደገኛ ነው። እሱ ብቻ ነው የገረመ የኔና